ታዋቂውና ዝነኛው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው ወሎዬው ወይም ደግሞ አሸብሬ ተብሎ የሚጠራው ሙሉጌታ ከበደ ባጋጠመው ሕመም በቤተ ዛታ ሆስፒታል በሕክምና ሲረዳ ቆይቶ ዛሬ ከሰዓት ሕይወቱ ማለፉ ተሰምቷል። ሙሉጌታ ከበደ በ1970ዎቹና በ1980ዎቹ በቅዱስ ጊዮርጊስና በኢትዮጵያ ብሔራዊ ቡድን ድንቅ ብቃቱን በማሳየት የብዙዎችን ቀልብ መግዛት የቻለ ድንቅ እግር ኳሰኛ እንደነበር ይነገርለታል። በተለይም ደግሞ ከፈረሰኞች ጋር ያለው ፍቅር የተለየ እንደሆነ የሚነገርለት አሸብሬ በቅዱስ ጊዮርጊስ ደጋፊ ዘንድ የተለየ ቦታ የሚሰጠው ተጫዋች ሲሆን እሱም ፍጹም የማይረሱት የደስታ ጊዜያቶችን በወርቃማ እግሮቹ ችሯቸዋል። ሙሌ ለወሎ ምርጥና ለደሴ ፔፕሲ ሲጫወት በቅዱስ ጊዮርጊስ በርካታ ዋንጫዎችን ከፍ ሲያደርግ ከኢትዮጵያ ብሔራዊ ቡድን ጋር የሴካፋ ዋንጫን ሻምፒዮን ሲሆን በግል በርካታ ሽልማቶችን ማሸነፍ የቻለ ኮከብ ነበር። በኢትዮጵያ እግር ኳስ ላይ ከደመቁና በብቃታቸው ተመልካችን ካስደመሙ ተጫዋቾች መካከል ግንባር ቀደም የነበረው ሙሌ በምትሃተኛ እግሮቹ የሚያስቆጥራቸውን ጎሎች ጨምሮ እልፍ ትዝታዎችን ለማይረሱት ተመልካች በልባቸው ማህተም አትሞ ከዚህ ዓለም ድካም አርፏል። የቅዱስ ጊዮርጊስ ስፖርት ማህበር የቀድሞ ኮከቡን ለመሸኘት መርሃ ግብር ያዘጋጀ ሲሆን ነገ ጠዋት ከ2:30 ጀምሮ በአዲስ አበባ ስታዲየም አሸኛኘት ከተደረገ በኋላ የቅዱስ ጊዮርጊስ ስፖርት ማህበር የቀድሞ ኮከቡን ለመሸኘት መርሃ ግብር የያዘ ሲሆን ነገ ጠዋት ከ2:30 ጀምሮ በአዲስ አበባ ስታዲየም አሸኛኘት ከተደረገ በኋላ ከቀኑ 7 ሰዓት ላይ ኮልፌ በሚገኘው የሙስሊም መካነ መቃብር ስርዓተ ቀብሩ እንደሚፈጸም ተገልጿል። ብስራት ቴሌቪዥን ለወዳጅ ዘመዶቹና ለመላው የስፖርት ቤተሰብ መጽናናትን ይመኛል።